ሰው እንዴት የሰው ሞት ላይ ይበሻሽቃል ግን? ሰው እንዴት ነው የሰው ሐዘን የሚነጥቀው ግን? የነው ወንድም ሊበተ ሰበረ አንተ ለዚህ በፈቂታ ነበር ኢትዮጵያ ታላቅ ሰው ታች ነበሰ በሰላም ተረፈ። አይዟችሁ ኢትዮጵያን አይዟችሁ። ምንድነው የሆነው ዳሬ በእግዚአብሔር? ምንድነው የሆነው? ሞት በቃ ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበረውበት። ከዛ በቃ አቃተኝ፣ ነፃነት ብሎ አቃተኝ። ወላሂ በጣም ነበር የምወደው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ እንደተለመደው ከዚህም ከዛም ለእናንተ ይመቻል ብዬ ማስባትን ነገር ይዤላችሁ መጥቻለሁ። እንግዲህ ሰሞኑን እንደሰማችሁትና እንደተመለከታችሁት እንደተከታተላችሁት በተለያዩ እንግዲህ ሚዲያዎች ወንድማችን ነፃነት እንግዲህ ወርቅነህ ከዚህ ዓለም በሞት ተለይቶ በሱ ምክንያት የተለያዩ አይነት እንግዲህ ስሜቶች ሲመላለሱ እንግዲህ ከርመዋል ማለት ነው። በጣም ያሳዝናል። ይሄ ወንድማችን በብዙ አይነት እንግዲህ ሙያው ላይ በነበረው ፍቅርና ከበጣም ብዙ ሰዎች ጋር ከነበረው ግንኙነት የተነሳ ፍቅሩ ለሁሉም የደረሰና አሟሟቱም በጣም ስላስደነገጠ የበጣም ብዙ ሰዎች እንግዲህ ስሜት የተገለጸበት እና እኛም ራሳችን እንግዲህ የታዘብንበት እንደገና ደግሞ ትልልቅ ሰዎችንም ደግሞ ያከበርንበት ልዩ የሆነ የሀዘን ጊዜ እያለፈ እንደሆነ ሁላችንም እየተከታተልን ነው ማለት ነው። እና ከዚህ ውስጥ እንግዲህ እኔ በተቻለ መጠን ያው እንግዲህ ለኛ ይመጥናል ህብረተሰቡ ምን ይላል የሚለውን ነገር ከዚህም ከዛም ሰብሰብ አድርጌ ለሱ ማስታወሻ እንዲሆን በሚል እንግዲህ እቺን አጠር ያለች እንግዲህ ቪዲዮ ለመስራት ሞክራለሁ ማለት ነው። እና እቺን ነገር ተከታትላችሁ እንግዲህ እናንተ የራሳችሁን ሐሳብ ስጡ እና ያው እንግዲህ ምን ማድረግ ይቻላል። ይሄ ነገር በጣም ከባድ ነው። ለማንኛውም ለቤተሰቦቻቸው መጽናናትን ይስጥ፣ እንዲሁም አብረውት ሲሰሩ ለነበሩና ለአድናቂዎቹ በሙሉ እንግዲህ መጽናናትን ይስጥ እያልኩኝ ይህን እንግዲህ ቪዲዮ ለማስታወሻነት እንዲሁም በሚል ሰርቼዋለሁ። እሱን ተከታትላችሁ የራሳችሁን ሐሳብ ስጡ ላለው። በተረፈ መልካም ጊዜ ይሆንላችሁ። እስቲ ወደ ፕሮግራሙ እንግባ። አገሬ ከሰረች አጣችሁ ነፃነት የቤታችን ድምቀት ሄደ ሆነ ነፃነት። እኔ ማመን አልቻልኩም፣ እውነት ነው ወይ ንገሩኝ፣ ነፃነት አረፈ አሉኝ። ከልቤ ያዘንኩኝ ነው። ለመላ ቤተሰብና እንዲሁም ለኢትዮጵያ ሕዝብ መጽናናት ይስጣችሁ። የወንድማችን ነፍስ ደግሞ በአጸደ ገነቱ ያኖርልን። እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በጣም ጠበቅኩ። ውሸት ነው የሚል ዜና ግን እውነት ነው። ነፍስን ይማረው። ይሄው ነው። ሁላችንም ወደዛው ነው። በጣም ትክክል። ነፍስን በአጸደ ገነት ያኖርልን። አሜን። በአርቲስት ነፃነት ወርቅነህ ሞት ያላዘነ ያልደነገጠ ኢትዮጵያዊ አለ ብዬ ለማሰብ እቸገራለሁ። ምክንያቱም በጣም የሚታወቅ ሰው ስለሆነ በጣም ብዙ ሰው ስለሚያውቀው በሱ ሞት ያልደነገጠና ያላዘነ አለ ብዬ ለማሰብ እቸገራለሁ።
በጣም ነው ያዘንኩት። በጣምም ነው የደነገጥኩት። በጣም ልብ የሚነካ ነው። ለካ ህይወት እንደዚህ አጭር ነች ብላችሁ እንድታስቡ ከማሰብን ደግሞ በስፔሻሊ ይሄንን ቃል በጣም የምትቀርቡት ወይ ደግሞ በቃ በዚህ በአጭር ጊዜ ውስጥ ይሞታል ብላችሁ የማታስቡት ሰው ሲሞት ስታዩት ነው ይሄ ቃል ትርጉሙ የሚገባችሁ። ሁሉ ነገር አጭር እንደሆነ መዋደዱም፣ መጣላቱም፣ አለመግባባቱም፣ መግባባቱም፣ ማግባቱም፣ መውለዱም ሁሉም የላይፍ ስርዓት በጣም አጭር እንደሆነ የሚገባችሁ በጣም ቅርብ የምትሉት ሰው ወይ ደግሞ በአጭር ጊዜ ሞታል ብላችሁ ማትጠብቁት ሰው ሲሞት ስታዩ በጣም ነው ያዘንኩት። ግን ከዚህ ኢትዮጵያውያኖች መካከል ውስጥ እነዛ ግለሰቦችም አብረው አዝኑ ይሆን? ደፋሮች ናቸው እኮ ያዝኑ ይሆን ብዬ እንዳስባቸው ያደረገኝ ገና ሳይታመም ታመመ ሳይሞት ሞተ ብለው ሲነግሩን የነበሩ ሰዎች፣ ፎቶን እየፖስቱ ቤተሰብን ሲያስለቅሱ የነበሩ ሰዎች አሁን ደስ አላችሁ ነው እናንተ የምትባሉት? እንደተመኛችሁት እንዳሟረታችሁት ሞተ ይሄው እንኳን ደስ አላችሁ ነው የሚባሉት ነው? ወይስ አይናቸውን በጨው አጥበው ደግሞ ከብዙሃኑ ኢትዮጵያዊ ጋር አብረው ያዙኑ ይሆን? እኔ የኢትዮጵያዊ ምላስ የመጨረሻ መርዝ እንደሆነ የምታዩት ሶሻል ሚዲያ ላይ ሞተ ብለው ያሟረቱበት ግለሰብ የጊዜ ጉዳይ ነው እንጂ በአጭር ጊዜ ውስጥ ያ ነገር በተወራ በአጭር ጊዜ ውስጥ ሲሞት ነው አብዛኛውን የምታዩት። እንደ ቀላል ነገር ለህይወታችን ለሳቃችን ድምቀት የሆኑ ሰዎችን ስናጣ መርዶ ነጋሪ ብቻ ሆነናል። ነፍስ ይማር ብቻ በማለት እንሸኛቸዋለን። እውነታው ግን ሀዘኑ የደረሰበት ሰው ላይ ጉዳቱ ምን ያክል እንደሆነ እናውቀዋለን። አስተውሎት የጎደለን ይመስለኛል ጎበዝ። ቀላል የሚመስል ግን ብዙ ለህይወታችን ዋጋ የከፈሉልን ለህይወታችን ዋጋ መክፈል የሚችሉ ሰዎችን በዚህ ዓመት ብቻ በእንደዚህ አይነት ኬስ ስንት ሰው ነው ያጣን? በጎንደር ዩኒቨርሲቲ ብቻ ያጣናቸው ዶክተሮች ማሳያ መሆን ነበረባቸውና እውቀታችን የራሳችን ችግር ካልፈታ፣ ገንዘብ ኑሮን በገንዘባችን ድህነትን ካላገኘንበት፣ ለህይወታችን ዋስትና መሆን ካልቻለው አስተውሎት ይጎለናል ባይ ነኝና አድማጭ ጠፍቶ አዋጅ ነጋሪ ቢመጣ ልብ ካላልነ ካላስተዋልነ አሁንም መጎዳታችን ስለማይቀር እንዲሁም እንደቀላሉ የሳምንት የቀናት አጀንዳ አድርገናቸው ምን ረሳቸው ከሆነ ብዙ ነው እየከፈልን ያለውና እናስተውል። ቀላል ነገር አይደለም። እያንዳንዳችን በራችን እያንኳኳው ያለ እና ስብራቶቻችን ይጠገኑ። አስተውሉት። የነጻነት ወርቅነህን ሞት ስሰማ የምር ነው የደነገጥኩት። ማህበራዊ ሚዲያ ስከፍት አየሁት ማለት ነው። ነጻነት ወርቅነህ ከልጅነት ጀምሮ የኛ ሰፈር ልጅ እኮ ነው እያልኩኝ እየኮራው ያደግኩበት እኔም ካደግኩኝ በኋላ ዩኒቨርሲቲ እያለሁ ነጻነት እኮ የኛ ሰፈር ነው የወሬ ልጅ ነው እያልን ሁላችንም የምንኮራበት የሰፈራችን ልጅ ነው ነጻነት። ሞቱን መስማት የሚያሳዝንና ልብ የሚሰብር ነው። ነጻነት አንድ ቀን አስታውሳለሁ እኔ ሳይክል እየነዳሁ ሳይክል ቀምቶኝ አስለቅሶኛል። ልንዳ ብሎ ወስዶ በዛው ቀርቶብኝ ማለት ነው። እድሜው እኩያው ባሉንም ከሱ በጣም በብዙ ባንስም የኔ ታላላቆች ግን በቅርብ ርቀት ያውቁታል። የሰፈር ሰው ሁሉ ያውቀዋልና ምንኮራበት የነበረው የሳቃችን ምንጭ በጣም ብዙ ትውስታዎች ያለን ትልቅ ወዳጃችንን ያጣኑና ለወሬ ልጆች ምንኮራበት ምሳሌያችን እንደ ነጻነት ለመሆን በጣም ብዙዎች የሚጥሩበት እንደ ምልክት የምናየው የሰፈራችን ልጅ ነበረ ነጻነት። ነፍስን በገነት ያኑር። ወዳጆቹ የሰፈር ልጆች ወንድሞቹ ምናምን እግዚአብሔር ያጽናችሁ። በእርግጠኝነት እስከ ህይወታችን ፍጻሜ ድረስ በነጻነት እየኮራን ነው የምንኖረው። በኖረበት ጊዜያት ሁሉ አንዳች መጥፎ ነገር ያላየንበት፣ በጣም ብዙ ሰዎች በተዋረዱበት ለገንዘብ ሲሉ በጣም ብዙ ነገራቸውን ሲቀይሩ፣ ነጻነት ግን የህዝብ ልጁ ነው። ከህዝብ ጋር የቆየ በጣም ትልቅ ወዳጃችን ነውና ነጻነትን በማጣታችን ሳቅ ጨዋታውን በማጣታችን እውነቱን ለመናገር ኢቢኤስ ላይ የማየው አንድ ፕሮግራም ቢኖር የቤተሰብ ጨዋታን ብቻ ነበር። እውነት ነው። በጣም በእውነት ሁላችንም እንግዲህ ይህንን ወንድማችንን በተለይ ደስ ብሎን ስናየው የነበረው እንግዲህ ይኸው የኢቢኤስ ላይ የሚሰራው ስራ መሆኑን ሁላችንም እንገነዘባለን። ነገር ግን መቼም ባንቀርበውም
እንዲሁም ደግሞ እንዲሁ በደንብ ስለሱ ባንረዳም ግን በመናየው በሚያሳየን አክሽን አክት ባናኗሩም በምኑም ትንሽ የሆነ ሚጥር ሰው ሆኖ ነገር ግን ያልተሟላ ያልተሳካ አይነት ነገሮች አሉበት እንዳለ ያስታውቅ ነበርና እንግዲህ በድንገት እንደዚህ ሆኖ በመለያየቱ በእውነት የሁላችንም ሀዘን መሆኑ እርግጥ ነው። ይህንንም ደግሞ ተከትሎ እንግዲህ የተለያዩ ሰዎች በሱ ስሜት ላይ ገብተው የተነጋገሩትና ያደረጉ ነገሮች ህዝቡን በጣም እያሳዘኑ መሆኑ የሁላችንም እንግዲህ የሰሞኑ ዜና ሆኖብናል ማለት ነው። በጣም ያሳዝናል። ኢትዮጵያዊነት እንግዲህ ወዴት እየሄደ እንደሆነ እና ጥቅም ብዙ ጊዜ የምናገረው ነገር ነው። እንግዲህ በዚህ በሶሻል ሚዲያ ላይ ባለን የራሳችንን ፍቅር የገንዘብም ሆነ የቪው ፍቅር ምክንያት የምንሰራውን ያሳጣን በጣም ብዙ ሰዎች እንዳለን እንግዲህ ከዚህ በፊትም እናገራለሁ። በየጊዜው በየፕሮግራሚ ይሄንን ቃል እናገራለሁ። ለምን የዚህ ተቃዋሚ መሆን ያለብን እኛ ሰሪዎች ብቻ ሳንሆን እናንተ ተመልካቾችም መሆን ስላለባችሁ በየጊዜው እንግዲህ እንደነዚህ አይነት ነገሮችን ለመናገር ሞክራለሁ ማለት ነው። ምክንያቱም ስተታችንን እኛ እርስ በርስ ካልተራረምን ይሄ ነገር ዝም ብሎ እየገነነ ይሄዳል ብዬ አምናለሁ ማለት ነው እና በተቻለ መጠን ስንሳሳት አይተን ወይም ወሬ ብለን ብቻ የሆኑ ቪዲዮዎች እየከፈት ማየት ብቻ ሳይሆን የሚደረጉትን ነገሮች እውነት ለህብረተሰቡ ይጠቅማሉ ይላሉ ወይስ አይሉም የሚለውን ነገር ተመልክተን አስተያየታችን በሱ አይነት ነገር ላይ የጠነከረ ቢሆን ለሚዲያ ሰሪውም ሆነ ህብረተሰቡ የሚመለከተውም ነገር ጥሩ ነገር ይሆናል ብዬ እንግዲህ አስባለሁ ማለት ነው። ዛሬ ጊዜ ሁሉም ለእይታ ብሎ ስለሆነ ቶሎ መጻፍ የሚፈልገው አንድ ኢንፎርሜሽን ሲያገኝ የሚጽፈውን ደግሞ ጽሁፍ ሲጽፍ ወይም ሲናገር የሚፈልገው የዛን ህብረተሰብ ስሜት የሚነካ ሆኖ ቶሎ እይታን ማግኘት ስለሆነ የሚፈልገው በጥሩ መንፈሱ ሳይሆን እስቲ ይሄንን ባደርግ ይሄንን ያህል ሰው ደንግጦ እንደዚህ ያደርጋል ወይም ይሄን ነገር ስናገር ሰው እንደዚህ ያደርጋል ብሎ ያደርጋሉ ማለት ነው። ይሄንን መጥፎ ስራ ማለት ነውና እኔ ስም አልጠራም በዚህ ሰዓት ምክንያቱም እነዚህ ሰዎች ስራቸው ሙያቸው ይሄው እንደሆነ ሁሉም ሰው ገልጦ የሚያውቀው ስለሆነ እንዲሁም ስማቸውን በጠራን ቁጥር ያገነናቸው ያለን ይመስለኛልና የነሱን ስም ጠርቶ በዚህ በሐዘን ሰዓት ሌላ ሐዘንና ሌላ የመነጋገሪያ ኢሹ ከማድረግ ስለመጣብን ድንገት ስለተፈጠረው ወንድማችን ሞት ብንነጋገርና የተሻለውን ነገር ብናስብ ጥሩ ነው ብዬ አስባለሁ። እስቲ ትንሽ ሰዎች እንደነዚህ አይነት ነገሮች ሲፈጠሩ ያለን ስሜት ምን እንደሚመስል የገለጹትን ላሰማችሁ። እንዴት ናችሁ? እኔ እንትን ሲመጣ ማለት ነው እንዲ ለቅሶ ምናምን ሲመጣ ቤት ውስጥ ምናምን ነገር እንዲ ጎረቤት ምናምን የሚያለቅሰው ፍሪክ አይደለም። በጣም ነው እንትን የሚለኝ ግራ ነው የሚገባኝ እንጂ እንዲ እንባ እያወጡ ምናምን እርሊ ምናምን ማለት የምችለው ሰው አይደለም። አይ ቲንክ አላችሁ ብዙ ሰዎች ምናምን ነገር ባለፈው ፖድካስት ላይ እያወራን ነበር እና ነፃነት ሞተ ምናምን ሲባል ማለት ነው እንባ አልወጣኝም። መጀመሪያ በቃ ድንጋጤ ምናምን ወይኔ ነፂ ምናምን እና ብስጭት ምናምን የለም ስለሞት ምናምን ስለ ህይወት ምናምን ቃና በጣም እንዴት እንደምወደው ምናምን ብቻ ነበር እያሰብኩ የነበረው። ከዛ ጧት ዛሬ ተነስቼ ማለት ነው እቺ ገነት ንጋቱ የተባለች ሴትዮ የሰራችውን ቪዲዮ ሳይ ቢስሚላህ ማለት እሷ ዝም ብላ ግንትኗን ይሄ ገመናዋን ምናምን ነገር ትዳሯን ልጇን ምናምን ነገር እንትን የምትል ሴትዮ ስለሆነች ገበያ የምታቀርብ አይነት ሴትዮ ስለሆነች ምንም አልተሰማትም በቃ እና ከዛ በቃ አቃተኝ ነፃነት ብሎ አቃተኝ ወላሂ በጣም ነበር የምወደው። እንደሱ ያየሁት ፊልም የለም እንደሱ የሚያስቀኝ ሰው የለም ምናምንና በቃ መቼ ነው ያለቀስኩት? ቆየ በጣም እኔ ካለቀስኩ ራሱ አልቅሼ አላውቅም። በጣም ነው ማለቅ ሰው ፍሪክ አይደለም ምናምን ግን በቃ ተበሳጨው ቢስሚላህ ገነት ንጋቱ ላይ በጣም ከዛ ይሄ እንዳልካቸው የሚባል ሰውዬ ላይ ምናምን በቃ በጣም ነው የደበራችሁኝ እና በጣም ነው ታስጠሉት ለማለት ነው ይሄን ቪዲዮ። እሺ ይሄ ነፃነት ተሳዝኖኛል። እኔ ሰው ያለቀሰ ቪዲዮ ሲሰራ በጣም ነው ግራ የሚገባኝ የነበረው ግን ዝም ብሎ ብቻዬን እያለቀስኩኝ ጧት አመመኝና መናገር ስላለብኝ በጣም ነው ታስጠዩ ገነት ንጋቱ ቢስሚላህ በጣም ነው የምትደብሪው። ሰው እንዴት የሰው ሞት ላይ ይበሻሸቃል? ግን ሰው እንዴት ነው የሰው ሐዘን የሚነጥቀው? ግን ምን አይነት የተረገማችሁ ሰዎች ናችሁ ግን እናንተ? እንዲህ አቡነ ማትያስ እኮ የሐጂ ሙፍቲ ለቅሶ ላይ የተገኙት እኮ
ሙስሊም ስለሆኑ አይደለም፣ ሰው ስለሆኑ ነው እንዴ። ማለት እምነት አይኖራችሁ፣ እምነት እንደሌላችሁ እናውቃለን። ሃይማኖት እንደሌላችሁም እናውቃለን። እንዴት ባህል ይጠፋችኋል? እንዴት ስርዓት ይጠፋችኋል? እንዴት ነውር ይጠፋችኋል? እናንተ ነውረኞች እንዴ! በባህላችን እንኳን ጎረቤቶቻችን እንኳን ሲሞት እኮ የማናቀው የሌላ እምነት ተከታይ እንኳን ሲሞት እኮ በሃይማኖት የማይመስለን እንኳን ሲሆን ለኛ አምላክ ነፍሱን ማርለት ብለን እንማጸናለን እኮ። አረ ምን አይነት ጉዶሽ ናችሁ እናንተ! ብቻ ነፃነት ወርቅነህን ባንተ ቀልድ ያልሳቀ ባንተ ንግግር ያልተዝናናና ፈገግ ያላለ ሰው አልነበረም። ነፍስህን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ በደጋጎቹ አባቶች ዘንድ ያሳርፍልን። አሜን። ለቤተሰቦቹ እንዲሁም ለመላው ኢትዮጵያን አድናቂዎቹ መጽናናትን እንመኛለን። እግዚአብሔር አምላክ ነፍሱን ያሳርፍ። አሜን። በቀብር ስነ ስርዓት ላይ ሰዎች ምን ሲያደርጉ ታያለ? ሲቀርጹ ነው። አሁን ይቀረጻል። አሁን እኔ ብሞት ምን ይቀርብኛል? ስኖር ክፉ ያለኝ ደግ ነው ይለኛል። እሱ ሰው አይደለም ሰይጣን ነው መሰሪ ሲለኝ ከረመ። ደግ ሰው ነበረ መልአክ መስሎ ኗሪ እያለ ቀብሬ ላይ እንባውን ይዘራል። መቼም በዚህች ሀገር ሲኖር የተናቀ ሲሞት ይከበራል። እንደ አንድ ኢትዮጵያዊ ስሞት ባገኘውም የመኖርን ክብር እኔ ግን አልሞትም ጠላቴን ሳልቀብር። እንግዲህ ውዲቱ ቤተሰቦች እንደምታውቁት እንግዲህ ብዙ ጊዜ ይህን ፕሮግራም ስሰራ በዚህ ቻናል ላይ በተቻለ መጠን እንግዲህ ያለኝን እውቀት ማለት በእድሜ ያለኝን እውቀት እንግዲህ በሚችለው ነገር ለመግለጽ ሞክርላችኋል። በተለይ ያሳለፍኩበትን ነገሮች ለመግለጽ በጣም ሞክራለሁ እና እንግዲህ አሁን በዚህ በለቅሶ ጉዳይ ላይ ብዙ ጊዜ በጣም ይገርመኛል። በእኛ ጊዜ በድሮ ጊዜ ጎረቤታችን አንድ ነገር ቢፈጠር አይደለም በሃይማኖት ለውጥ ይቅርና ወይ በዘር ይቅርና ብንጣላ እንኳን ጠብ እንኳን ያለው ጎረቤት ቢሆን በዛ ሰዓት ያ ጠብ ሳይሆን የሚነሳው ያ በጎ ነገር ተነስቶ ያ ሐዘን ትልቅ ሆኖ ለጎረቤት ያለ ሩጫ ቀላል አይደለም። ልጆችም ብንሆን በምንም ተአምር ስለዛ ሰው ክፉ ነገር እንዲነሳ የዛን ሰው ክፉ ነገር አይደለም ስሙን በመጥፎ እንድናነሳ ያ ለቅሶ እስኪያልፍ ማንም አይፈቀድለትም። እኔ እንጃ ብዙዎቻችሁ ታስታውሱ እንደሆነ አላቅም፣ ግን ሬዲዮ አይከፈትም፣ ቲቪ አይከፈትም። የነዚህ ሰዎች ሐዘን እስኪያልቅ ድረስ አንድ ወርም ይሆናል ለረጅም ጊዜ ምንም ነገር እስኪሆን ድረስ በዛ ጎረቤት ሐዘን ውስጥ ምንም አይነት ስሜት እንዳይሰማ ተብሎ የሌላኛው ጎረቤት ምንም አይነት ነገር አያሰማው። ይሄን እንግዲህ ሁላችንም ድሮ ሰዎች ያለን ሰዎች ይሄን ነገር መናገር መቻል አለብን፣ ማስተማር መቻል አለብን። ዛሬ ጊዜ የሶሻል ሚዲያ ያመጣው ከባዱ ነገር ምንድነው? ነገሮችን እንደ መርሳት አድርገን ከሰለጠነው ጋር ከምንም እየቀበጣጠርን የምናቀርባቸው ነገሮች ናቸው ብዬ ነው የማስበውና ይሄንን ነገሮች የግድ ማስረዳት መቻል ያለብን ይመስለኛል። በሃይማኖቱ አይደለም ወይ በዘሩ አይደለም ያ ሰው ሲያርፍ ሙስሊሙ ቤት ውስጥ ክርስትና ምግብ ተሰርቶ የክርስትና ቤት ውስጥ የሙስሊም ቤት ተሰርቶ ነው ሐዘኑ የሚወጣው። ይሄ ሁላችንም የምናውቀው ነገር ነውና እንደነዚህ አይነት እንግዲህ ባህል እያለን እየተበላሸ ስለሆነ ለእንደዚህ አይነት ነገሮች መጠንቀቅ አለብን ብዬ አስባለሁ። በእውነት እነዚህ እንግዲህ በተለያየ ሃይማኖት ስም ተነስተው የህብረተሰቡን እንግዲህ ስሜት የሚነካኩ ሰዎች አሉና እነዚህ ሰዎች መወገዝ አለባቸው ብዬ ነው ማምነው። በሚገርም ሁኔታ እንግዲህ በዚህ በወንድማችን ለቅሶ ላይ ደግሞ በጣም ልዩ የሆነ ነገር አይተናል ማለት ነው። ከዚህ መሃል እንግዲህ አንዱ የድሬዳዋ ከንቲባ እዚህ ድረስ መጥተው እንግዲህ ሐዘናቸውን መግለጻቸው ለሁሉም በጣም ነው የገረመው። እኚህ ሰው እንግዲህ ሙስሊም ናቸው፣ ነገር ግን የልጁን ሁኔታ የልጁን ስሜት አብረውም የነበራቸው ነገር ስለነበረ እዚህ ድረስ መጥተው በድሬዳዋ ከተማ ህዝብ ስም የራሳቸውን ስሜት እንግዲህ ሊገልጹ ችለዋል ማለት ነውና እንደነዚህ አይነት ነገሮች ታዋቂ ምናምን ወይም የሆነ ፖለቲካ ምናምን ብለን ሳይሆን
እርስ በርስ የሚያስማማን የሚያፋቅረን ሰላማችንን ሊያበዛ ይችላል ብለን የምናስበው ነገር ስለሆነ እንደነዚህ አይነት ነገሮችን መደገፍና ማመስገን አለብን ብዬ አስባለሁ። እና እስቲ እሱን ደግሞ ትንሽ ላሰማችሁ። በእውነት በጣም ደስ የሚል ነገር ነው የተፈጠረው ማለት ነው። እኔ በጣም ደስ ስላለኝ ላጋራችሁ እስቲ። የምር ማለት ነው ዛሬ አሁን የነጻነትን ቀብር ቦታ ሄጄ ነበርና ዛሬ የነበሩት ኮሜዲያኖች እነ ደረጀ የነፂ ጓደኞች ምናምን እንዴት እንዳስለቀሱኝ እንዴት እንዳሳዘኑኝ የምር ነፂ እንደዚህ የውሃ እንደነበረ በጣም ነበር የደነቀኝ በጣም ነበር የገረመኝ የነበሩት ትምህርቶች በጣም የሚደንቅ ነበር መጋቢ አዲስ እሸቱ ያስተማሩት የድሬዳዋ ከንቲባ እነዚህ ሁሉ ያስተማሩት በጣም ነገር የሚገርም ነገር ነበርና ነፂዬ እጅግ በጣም ወደዋለሁ እነሱን ይማር ያው እንግዲህ እየሮኩ ነው እየሄድኩ ያለሁት ምክንያቱም አሁን ታቦት ስለሚወጣ ስለማገለግል ወደዛ ነው ይመቻችሁ ወዳጆች እኔ ሙስሊም ነኝ ምንም የሚገድበኝ ነገር የለም ክርስቲያኖች ወንድሞቼ ናቸው ያለን ማህበራዊ ችግር ግን አብረን ማሳለፍ ነው የተማርንበትም እንደዛ ነው አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው ሁሌም ፍቅር ያሸንፋል በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን ኡነታን ፍቅር ይዘከር የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭር ነው በእኛ እምነት አንድ ጥቅስ አለ አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም ስትቀበርም ያ ሀብት አይቀበርም ያ ስልጣን አይቀበርም ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም ራቁትህን ትመጣለህ ራቁትህን ትመለሳለህ ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በመናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው ግን እሱን ዛሬ ጨክነን ብንወደው ማስቀረት ስለማንችል ነው የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል የሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል ንጹህ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው እውነት ነው እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ ያባታቸውን ፈገግታ የሚፈልጉ ደግሞ ልጆችና ሚስቶች አሉ እዚህም ባይኖሩም ለሐዘንም ቢመጡ ቀደም መምህሩም ብሏል ወንድሜ ነብዩም ብሏል ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን መታውቁት ቤተሰቦቹ መደወል የሆነ ነገር ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነውና እኔ ከምንም በላይ እዚህ የተገኘነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘነው ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም ለቤተሰቦቹም በረከት ያስቀምጣል ለቤተሰቦቹም ደግሞ አጋሽ ወካይ ያስቀምጣልና ሁላችሁም ሐዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሐዘናችንን ከልብ እኛም ሐዘናችንን በራሴና በወከለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሐዘን ላይ ተገኝተን በዚህ ልክ ወንድማችን ሲንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁንም በረከትና እድሜና ጤና ይጨምርላችሁ ወንድማችን ነጻነት አያትም ልጅም እኩል የሚሰሙት ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት ነጋዴው ከሸማቹ ዶክተሩ ከበሽተኛው ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች ፈገግታ አምራች የዋህ ቀና የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው በብሔር ልዩነታቸው በኑሮ ልዩነታቸው በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት በአንድ ጆሮ የሚሰሙት በአንድ ልብ የሚገነዘቡት አመዛዛኝ አስተዋይ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ
ለነጻነት ወርቅነህ መታሰቢያ ይሁንልን ይሄ ግጥም። የሰው ልጅ በሙሉ ቀብር ከመግባቱ ላይቀርለት ሞቱ ዘላለሙ ላይኖር ህንጻ መገንባቱ ንዋይና ሀብቱ ድንገት ለምን ሞተው ለእንደኛ አይነቱ ለበር ለካ ከንቱ መከበር መንገሱ ንብረት ቁሳቁሱ ለስጋ ካልሆነ አይሆንም ለነፍሱ ስልጣንና ክብሩ ገንዘብና ብሩ ዓለምና ምድሩ የከንቱ ከንቱ ነው ሙተው ሲቀበሩ ያንደበት ለዛ የጨዋታ ማማር ነጻነቱ ወርቅነህ ነፍስ ይማር ነፍስ ይማር ነፍስ ይማር። አሜን። ነገ መጣለሁኝ ነገ ደውላለሁ ነገ አገኘሃለሁ ነገ አወራሃለሁ ነገ ሄዳለሁኝ ነገ ሰጣሃለሁ ቆይ ነገ ይደርሳል የት ይሄድብናል ነገ ነገ በሚል የተስፋ ቀጠሮ ስንቱን ወዳጅ አጣን ጠፋብን ተቀብሮ ነገ ነገ አንበል ነገ አይደለም እርግጥ የኛ ያልነው ወዳጅ ሊገኝ ስለሚችል ካፈር ከቀብሩ ውስጥ ነገ የኛ አይደለም ዋስትናም የለንም አሁን እንኖር በምንችለው አቅም አሁን ይቅርምበል አሁን እንታረቅ የኛ ያልነው ወዳጅ ባፈር ሳይደበቅ ዛሬ እንተጋገዝ ዛሬ እንረዳዳ ቁጭት እንዳይገርፈን አድሮ እንዳንጎዳ ፍቅርንም መውደድን ዛሬው እንናገር ግድ የለም ይቅርብን ለነገ ማሳደር ማድረግ ያለብንን ለወዳጅ ቤተሰብ ትንሽም ብትሆን ፈጥነን እናድርገው እያሉን ካጠገብ ረፍዶ እንዳይተርፈን በጸጸት መንገብገብ ስራቸው ቁጭ ብለን ዛሬ እናዳምጣቸው አዎ ሳናጣቸው አለሁም በላቸው ሞት ቀድሞን ሳይመጣ አፈሩ ሳይማስ የበደለን ካለም አሁኑን እንካስ መልሶ ማይመጣን ኋላ ከመናፈቅ ምን ነው ያን ይያሉ በእንባ ከመንፈቅፈቅ ምንድነው አሁን ላይ ከኔ የሚጠበቅ የሚለውን ነገር ለራስ በመጠየቅ ሳናረፍድ በማድረግ ሞትን እንቅደመው በቃ ራሱ ጉዳይ ነገ የታባቱ አሁን እንኖረው። እንደሰማችሁት ነው። በእውነት ጥሩ አይነት እንግዲህ መልእክቶችን ያስተላልፉልን ማለት ነው። እስቲ አንድ ነገር ልንገራችሁ። እነዚህ ሶሻል ሚዲያ ላይ የምታዩን በሙሉ ማለት ነው አንድ ስራ ሰርተን የዛ ስራ ውጤት ወይም የዛ ስራ እንግዲህ ክፍያ የሚሰጠው ከአንድ ወር ከ21 ቀን በኋላ ነው። ዛሬ የተሰራ በዚህ ወር አይሰጥም። የሚሰጠው በሚቀጥለው ወር በ21ኛው ቀን እንግዲህ አናውንስ ይደረግ ወደ ባንካችን እንዲገባ ይደረጋል። በ21ኛው ቀን አይገባልንም። እሱ ደግሞ ሌላ 6 ቀን ይፈጅና ከ26 እስከ 30 ብዙ ጊዜ እስከ 28 ድረስ ባለው ገንዘብ ይመጣል። አንድ ወር ከ28 ቀን አካባቢ ያህል ያቺ ብር እጃችን ትገባለች ማለት ነው። እና በዚህ ህይወት የትኛው ሰዓት ላይ ወዴት እንደምንሄድ ማናቅ ሰዎች ተነስተን ለጥቅም ብለን የምናደርገው ነገር ልናገኘው ወይም ላናገኘው ሊሆን ይችላል። እንግዲህ ወንድማችን ሲሄድ ከጓደኞቹ ጋር የተነጋገረበት ሐኪም ቤት ራሱ ተነስቶ የሄደ ሰው ምን ብሎ ስለነገም ፕሮግራም አውጥቶ የነበረ ሰው ነው እንግዲህ እንደዚህ ያለፈው ማለት ነውና በስራችን ሁሉ የተሳካ እንዲሆንልን ለምናረጋው ነገር ሁሉ የተሳካ እንዲሆንልን ምን ጊዜም ፊት ለፊት ማድረግ ያለብን እንግዲህ ፈጣሪያችን እንደሆነ ሁላችንም እናውቃለን። ያለሱ ምንም ነገር እንደማይሆን እናውቃለን። እና ለምንድነው እንደዚህ ክፉ ነገሮችን የምናስበው የሚለው ነገር እንግዲህ የምን ጊዜም ጥያቄያችን መሆን ያለበት። ክፉ ነገር አስበን በዛ በክፉ ነገር ሰርተን ሰዎችን አስደንግጠን ቪው መፈለገ ሮጠን ነገር ግን የዛ ውጤት ሳናየው ሳንቀምሰው ሳንነካው ልንለየው እንችላለንና በእውነት አንዳንዴ ነገሮችን በተለያዩ አይነት መንገድ ማሰብ ያስፈልጋል። ለህይወታችን ለኑሯችን እንዲው ሰከን ብለን መንቀሳቀስ ያለብን ይመስለኛል ብዬ አስባለሁ። በእውነት በህይወት ተመክሮ ብዙ ነገሮች የምናውቅ ብዙ ሰዎች አለንና አንዳንዴ ብንሰማማ ጥሩ ነው ብዬ ነው የማስበው በእውነት። እና በዚህ በሶሻል ሚዲያ ላይ በጣም የሚያሳዝኑ ብዙ ነገሮች አሉ። እነዚህ ነገሮች እንግዲህ በመመካከር እንድናስተካክለው የምንጊዜም ጥሪና እንግዲህ ልመናዬ ነው። እናንተ ተመልካቾችን በተቻለ መጠን በመታዩት ኔጌቲቭ የሆኑ ነገሮች ትክክለኛ የሆነ ኮሜንቶች እንድትሰጡ ጠይቃለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እላለሁ። ለወንድማችን እንግዲህ ነፍስ ይማር፣ ለቤተሰቡ መጽናናትን፣ ለወዳጆቹ እንዲሁም ደግሞ ለአድናቂዎቹ በአጠቃላይ መጽናናትን ጠይቃለሁ እነግራለሁ ማለት ነው። በተረፈ መልካም ጊዜ ይሁንላችሁ። በሚቀጥለው እስከምንገናኝ ደህና ሁኑ እያልኩኝ አንድ የተለመደች ነገር እንግዲህ ተወት አድርጌላችሁ ልሂድ። መልካም ጊዜ። በጣም የሚገርመኝና የሚያናድደኝ ነገር ምን እንደሆነ ልንገራችሁ። በሁሉም ሃይማኖቶች እንደ ወርቃማ ህግ ተደርጎ የተጻፉ ህግጋት አሉ። ላንተ እንዲደረግልህ የምትፈልገውን ነገር አንተ ለሌሎች አድርግ። ለሙስሊም ወንድምህ፣ ለፕሮቴስታንት ወንድምህ፣ ለኦርቶዶክስ፣ ለጆቫ ያለ አይደለም የዘረዘረው። ለሌሎች ለማናቸውም ሰው ለሆኑ ሰዎች አንተ አድርግ እንዲደረግልህ የምትፈልገውን ነገር።
በአንተ ላይ እንዲደረግ የማትፈልገው ነገር አንተም በሌሎች አታድርግ። በሌሎች አታድርግ ማለት ለሙስሊም፣ ለኦርቶዶክስ፣ ለጴንጤ፣ ለፕሮቴስታንት አይደለም። በሌሎች ሰው በሆኑ ሰዎች ላይ ይሄንን አንብቡት ነው ላሳያችሁ። ለአንተ እንዲደረግልህ የምትፈልገውን ሁሉ ለሌሎች አድርግ። በአንተ ላይ እንዲደረግልህ የማትፈልገውን ሁሉ አንተ በሌሎች ላይ አታድርግ። ታዲያ ምን ሆናችሁ ነው እናንተ? እንዴት ቁስል ለእንጨት ትሰዳላችሁ? በቃ ዝም አትሉም እንዴ? እናንተ የምትወዱት የሆነ በእናንተ እምነት ስም እየጠቀስኩኝ ቢሆን ሟርት ይሆንብኛልና እከሌ አሁን ሞተና የኦርቶዶክስ አማኝ ወይኔ ሳይጠመቅ ሳይድን ሞተ ተብላችሁ ብትጻፉ ምንም ነው የማይሰማችሁ? አዝኖለት ነው የምትባሉት? አይከፋችሁም? አዎ አይከፋንም የምትሉ ከሆነ ሁሉም ይጠቀመው እንደዚህ። ነፃነት ወርቅነህ ነፍስ ይማር ደነገጥኩኝ ዜና ሲሰማ። May you rest in peace, remembering Netzanet, and obviously he was at Ababa as well. Great times spent. It was a pleasure working with you many years ago. Rest in peace. አገሬ ከሰረች አጣችሁ ነፃነት የቤታችን ድምቀት ሄደ ሆነ ነፃነት እኔ ማመን አልቻልኩም እውነት ነው ወይ ንገር